ሰላም እንዴት ነው ወንድም? ወገናች ጥያቄ አለ? አዎ ቅድም ያው ሳንጨርስ እኮ ኔትወርክ አስቸግርን አየሽ እንትን ነበረ እና ስለ ነበሩት ሃይማኖት ማለት ከቁርአን ከመውረዱ በፊት ስለነበሩት ስለ ክርስትናና ስለ ይሁዳ ምናምን ከረሳው ላስታውስ ብዬ ነው። ከዛ ማለት ከዛ ውጭ ያለ አንድ ሃይማኖትም ነግረኸኛል። ከዛ ሌላ ለምሳሌ አሁን ሂንዱይዝም፣ ቡዲዝም የሚባሉ ሃይማኖቶች ከዛ በፊት ነበሩ አይደለ? ቁርአኑ ከመውረዱ በፊት ማለት ነው። እስልምና ከሁሉም ሃይማኖቶች በፊት ነው የነበረው። እስልምናን አይደለም ቁርአን ከመውረዱ በፊት ነው ያልኩት። ቁርአን ከመውረዱ በፊት እነዚህ ሃይማኖቶች ይታወቁ ነበር። ነገር ግን ወይ ከነቢያት ዘንድ ታውቀው ሳይሆን ማንም ግለሰብ የፈጠራቸው ናቸው። አይሁድም፣ ክርስትናም፣ ሌሎችም ሂንዱይዝም፣ ቡድሂዝም ሁላቸው እኮ ግለሰብን የሚፍጠር ማንም የሚፍጠር እና ግን እንደ ሃይማኖት ነበሩ ማለት ቁርአን እነዚህን ሃይማኖቶች ትምህርታቸው ምናምን ትክክል እንዳልሆነ መቼም ይታወቃል። በእስልምናና ለምንድን ነው ማንሳት ያልፈለገው? ለምሳሌ ቡዲዝሞች፣ ሂንዱይዝሞች ሌሎችም ሊኖሩ ይችላሉ። ለምን ማንሳት አልፈለገም? አንስቷቸዋል። ሁሉንም ሃይማኖቶች አንስቷል። ነገር ግን እስኪ ለምሳሌ ክርስትና የሚለውን ረጋጋለች ልክ መመለስ ስንጀምር ጊዜ ጥያቄ ለማስተካከል ትሄዳላችሁ ወይ ጣልቃ ትገባለህ ወይ አይደለም? አይ ከመሰለ ይቅርታ አዳምጥሽ። ይኸውልህ ቁርአን የእድር መጽሐፍ አይደለም። ሁሉም ነገር ዘርዝሮ የሚያስቀምጠው በጥቅል ይነግራል። አንዳንዴ ደግሞ በተናጠል ይነግራችኋል። ቁርአን ትኩረት ያደረገ የቱ ላይ ነው ከተባለ በነቢያት ስም ሃይማኖትን በራሳቸው ፈጥረው የሚኖሩ ሰዎች ላይ በደንብ ትኩረት አድርጓል። ያም ነው መሆን ያለበት ያለ አይደለ? ከአምላክ ዘንድ ነን ብለው እነዚህ ሁለት የእምነት ባለቤቶች አይሁድና ክርስትና በነቢያት ላይ ወሽተው ከጥፈዋል። ነቢያት ያልደነገገውን እምነት በራሳቸው ፈጥረው ይዘዋል። እነሱ ላይ በደንብ ትኩረት ያደረገው ለዚህ ነው። ይህ ነው እነዚህ ነቢያ እንደዚህ ሌሎቹ ደግሞ ከሃዲያኖች፣ አጋሪዎች ብሎ በጥቅል ብሎ ይገልጻቸው ወቃል አይደለ? ቡድሂዝም ይሁን ሂንዱይዝም ይሁን ማን ናቸው? አላህ ሱብሓነሁ ወተዓላን የካዱ እርሱን የማያውቁ እርሱን የማያመልኩ ሌላን አካል የሚያመልኩ ናቸው። እነዚህንም ወደ አላህ ጥራቸው ብሎ ጥሪ አድርጓል። አላህ ሱብሓነሁ ወተዓላ እንዳጠቃላይ አጋሪዎች ወይም ከሃዲያኖች ብሎ ይጠራቸዋል። ሁላቸውንም በጥቅል ነቢያቶች አምላክ አንድም ሶስትም ነው ብሎ አስተምረዋል። ሄሎ 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 ጥያቄ ያለ ቀጥል። ከላይ ያላችሁ ይሰማል? እሱ እንትን ነው ስታክ እያደረገ ኔትወርኩ እያበራ ነው። አየሁ እኔ አልጨረስኩም እና ስለ አምላክ ልጠይቅህ ነቢያቶች እስኪ ነቢያቶች አምላክ አንድም ሶስትም ነው ብሎ አስተምረዋል ወይ? ማለት እንዲህ አንድ ነቢያቶች አምላክ አንድም ከሆነ እሱ የለም አንድ ነው ብሎ አስተምረዋል። አንድም ሶስት ነው የሚል ከሆነ ባይብል ላይ ከሆነ የለም እሱ ጎበዝ። አንደኛ እሱ ነው የለም። ሁለተኛ ነቢያቶች አምላክ አብ፣ ወልድ፣ መንፈስ ቅዱስ ይባላል ብለው አስተምረዋል። አሁን እንዳልኩ የሆነ ቃል በቃል የምፈልግ ከሆነ እሱንም አታገኙም። አሁን ጌታ ዘመንን ይባርከው። አንድ ጥያቄ እንደዛ ከሆነ እኔም ብጠይቅህንም ቃል በቃል አትመልስልኝም። ቃል በቃል ልጠይቅህ እሱ የምትፈልግ ከሆነ እንደዚህ ጠይቀኝ። አምላክን ስንት ብላችሁ ትጠራላችሁ? አንድ ብቻ ነው ብለን የምንጠራው። አንተ ግን መልስ የለህም። አምላክ አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ የለም። አምላክ አብ፣ ወልድ፣ መንፈስ ቅዱስ ይባላል። ይሄ ነቢያቶች ያስተምረታል ያልኩህ የለም አልከኝ። እኔ ግን አምላኬን አላህ ብለው ነቢያቶችም ሆነ ነቢዩ ሰለላሁ ዐለይሂ ወሰለም እንዳስተማሩት ቃል በቃል እሰጥሃለሁ። ያ በስተህ አይ የምጠይቀን ጥያቄ ቃል በቃል ትመልስልኛለህ ወይ ነው? በተጠየቅከው መሰረት እንጂ አንተ የምፈልገውን ጥያቄ እንዳለ ግን አረጋገጥክ አይደለ? አዎ እሺ። ክርስቲያኖች አንድ አምላክ አለ ግን ሶስት አካላት አለ ብለው ያምናሉ አይደል? በእስልምና ግን አምላክ አንድ ነው። አዳምጠኛ እንዴ? አይሽ ቀጥልሽ እና
በእስልምና ደግሞ ምንድን ነው ስጠይቅ የተረዳሁት አንድ አምላክ አለ፣ ያ አንድ አምላክ አንድ አካል ብቻ ያለው ነው ይላል። ይህ ትክክል ነው አስተምሮ ብለህ ታምናለህ? አምላክ በማንነቱም በምንነቱም አንድ ብቻ ነው። እስኪ በማንነቱም በምንነቱም አንድ ነው የሚል ደግሞ እስኪ ምንም ሳጨምርበት አንተ እንደምትጠይቀው እኔም ልጠይቅና እስኪ አምጣው በምንነቱም በማንነቱም የሚለውን። ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ብቻ ነው ይላል። አይ እሱ አለ አንድ ብቻ ሳይሆን ጥያቄን ስማው። በምንነትም በማንነትም አንድ ነው የሚለውን ያልኩ እኮ አንድ ብቻ ነው አለ። አሁን እኔ አንድም ሶስትም ነው ብል ያንን ማስረጃ ትጠይቀኝ ነበር። አንድ ብቻ ነው አልኩ። ማን ከተባለ ያ ማን ብለን የምንናገረው አካል አላህ ማለት ነው። ይህ ማንነት ይባላል። እንትን ነው አውሱዬ፣ ጥያቄን አታሻሽለው። እኔ ያልኩ ከአንተ በተናገርከው አምላክ በማንነትም በምንነትም አንድ ነው ብለሃል እና አስተምሯችን ይህን እንስላል። ይሄ ቁርአን ላይ ያለ ወይ ካለ በማንነትም በምንነትም አንድ ነኝ ካለ አላህ እሱን ገልጣ አሳየኝ። ሱረቱል ኢኽላስ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ብቻ ነው ይላል። ማንነትና ምንነቱ ወዴት አደረኩ? አሁን ማንነት ማለት ምን ማለት ነው? እሱማ አንተ እኔ ነኝ እንጂ የምጠይቅህ አንተ አይደለህ የነገርከኝ። ማለት ምን ማለት ነው? የነገርከኝን አንተ ነው እኔ ነኝ የምጠይቅህ እኮ። ማንነት ማለት ምን ማለት ነው? ማንነት ማለት ምን ማለት ነው? ለምሳሌ ማንነት ካልክኝ አንተ እንደኔ እንደምረዳው ማለት ነው መልሱልኝ እልሃለሁ። ምንድን ነህ ብትለኝ ሰው ነኝ እልሃለሁ። በጣም ጥሩ። ማን ነው ከተባለ አላህ። ማንነትና ምንነትን እንደዚህ ነው የምረዳው ነኝ እኮ። በጣም ጥሩ። አንተ አሁን አብራራህልኝ፣ አመሰግናለሁ። ማነህ ከተባልኩኝ ሰው ነህ እባላለሁኝ አልክ። ማነህ ብትባል ሰው ነህ ነው የምትለው? ይህን እንኳ አታውቅም ወላሂ። አይደለም ምንድን ነህ ስትባል ነው ሰው ነኝ ያልኩህ። ማነህ ከተባልኩ መልሱልኝ ያልኩህ። ምንድን ነህ ብትባል ሰው ነኝ ትላለህ። አየህ፣ ይህ ምንነት እንደዛ ነው ያልኩህ እኮ ነው። የተረጋጋ ምንነት ይባላል ይሄ። ስለዚህ ሰው ነኝ አልክ። አምላክ ደግሞ ምንድን ነው ቢባል አምላክ ነው ይባላል። ታዲያ በዚህ በምንነቱ በአምላክነቱ አንድ ነው ወይ? አዎ። አላህ ስብሐነሁ ወተዓላ ወኢላሁኩም ኢላሁን ዋሂድ፣ እኔ አምላካችሁ ስንት ነኝ አለ? አንድ ነኝ አለ። አየህ፣ በምንነቱ በአምላክነቱ አንድ ብቻ ነው ብሎ ገልጿል። ይሄ ነው። እርሱስ ማንነቱስ ማን ነው ከተባለ ማን ነው ስሙ ማን ይባላል ከተባለ አላህ ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። አሁን ቁል ሁወ አላሁ አሐድ በል እርሱ አላህ ይህ ማንነት ነው አንድ ነው በላቸዋል። አየህ፣ በማንነቱም እኔ አምላካችሁ አንድ አምላክ ብቻ ነኝ አለ። ምንነት እኮ እሱን እኮ ነው ቅድም ምንድን ነህ ብትባል አንተ ሰው ነኝ ትላለህ አልከኝ። ይህ ምን ይባላል? ምንነት ይባላል አይደለ? እርሱ ደግሞ ምንድን ነው ከተባለ አምላክ ይባላል። በአምላክነቱ ስንት ነው ከተባለ አንድ ብቻ ነው። አየህ፣ ይህ በምንነቱ አንድነቱን የሚያሳየህ ነው። ወኢላሁኩም ኢላሁን ዋሂድ፣ እርሱ አምላካችሁ አላህ አንድ ብቻ ነው በላቸው። ይህ ነው። እሺ ይቅርታና የሆነ እስታክ እያደረገብኝ አንተ ድምፅ እኮ የተቆራረጠብኝ ያስቸገረኝ። ለምሳሌ አላህ ምንድን ነው ስልህ ከአምላክ ነው አልከኝ። ማን ነው ብለህስ ማን ነው ተብሎ ቢጠየቅ እርሱ አላህ ሱብሓነሁ ወተዓላ ነው። አንተ ማነህ ብትባል ማነህ ትላለህ? ሄሎ ማነህ ብትባል ማነህ ነው? እኔ ማነህ ብባል ሁሴን ነኝ እላለሁ። እርሱስ ማን ነው ቢባል አላህ ነው ይባላል። በዚህ በማንነቱ ስንት ነው ከተባለ አንድ ነው። ቁል ሁወ አላሁ አሐድ አላህ አንድ ነው ይላል ቃል በቃል ጌታ ሰው የጌታ ሰው ይሰማል ድምፄ? በእናትህ ስታክ እያደረገብኝ። ሰላም ነው፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ያው ብዙ ጥያቄ ነው ያለኝ። ኢንሻላህ እስኪ ትንሽ ልጀምር። እሺ ጀምር። ያው በመጀመሪያ ከባለቤቴ ጋር አንድ ቦታ ሆነን አጋጣሚ በሆነ ነገር ተጣላን እና በጣም ተጣላን፣ ተነጋገርን ምናምን። ከዛ እኔ ፍታኝ ያልኩት ተደጋጋሚ ፍታኝ ስለው ተያዴ ባርጌ ከፈታሽ ሶስቱን ነው መፈታሽ ምናምን ብሎ አስፈራራኝ ማለት ነው። ከዛ ያው እንደዛ እያለ ቀጠለና ነገሩ እኔም ፍታኝ የሚለውን ቀጠልኩበት። ከዛ ፈትቼሻለሁ አለኝ። ከዛ ስጠይቀው ሶስቱንም ነው ወይ ስለው ጸጥ አለኝ ማለት ነው። መልስ አልሰጠኝም።
ከዛ ወዲያው ሳይቆይ መልሼሻለሁ አለኝ ማለት ነው። ስለዚህ አንድ ነበር የፈታው። ስለዚህ ኒካህን አድሷል። ጀዛከላ ኸይር። ሌላ ደግሞ አባቴ ሟች ነበር እና የሮመዳን አልጾመም ነበር በህመም ምክንያት። ከዛ ሞተ እና እኛ ሀገር ያው ሰደቃ ምናምን እየተባለ በ7 እና በ4 ወር ምናምን ሰደቃ ይደረጋል እና እኔ እዛ ነበርኩ በቦታው። በ4 ወሩ እንደዛ ሰደቃ ሲበላ ለጾሙ ይሆንለታል? ለምን ለጾሙ ያለበትን ቅጣ አያወጣም። እሱ ያለበትን ቅጣ ነቢያችን ሰለላሁ ዐለይሂ ወሰለም መማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሁ ነው ያሉት። የረመዳን ቀጣ ያለበት ሳይጾም የሞተ ሰው ቤተሰቦቹ ይጾሙለት ብላል። እናንተ ያንን ተከፋፍላችሁ መጾም አለባችሁ፣ ወይንም አንቺ ብቻሽን ወይንም ወንድም እህቶች ተባብራ ተከፋፍላችሁ ቀናቶችን መጾም ትችላላችሁ። ሰደቃን በተመለከተ 7 2 ወር ዓመት እየተባሉ በጊዜ ገደብ ተከፋፍለው የሚደረጉ ሰደቃዎች ቢድዓ ናቸው። ምክንያቱም ሰደቃን በቁርአንም በሐዲስም ላይ በዚህ መልኩ ተከፋፍሎ የተቀመጠበት ቦታ የለም። ሰደቃ ዒባዳ ነው። ዒባዳ እስከሆነ ድረስ ዒባዳ ተውቂፍይ ነው። ናዕመሉ ቢማ ጃአ ፊ ኪታቢላህ ወሱነት ረሱሉ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስ ላይ በመጣበት መልኩ ነው የሚሰራው። በዛው ከይፍያ እዚያ ስናይ ጊዜ በ7ኛው ቀን ምናምን ብሎ ተከፋፈለ። በሞተበት ቀን ወዲያው በ1ኛው ቀን ማድረግ ትችላላችሁ። እና እነዚህን ቀናቶች በእነዚህ ቀን ካልሆነ ሰደቃው ተቀባይነት የለውም ብሎ የሚያደርግ ሰው ካለ ሰው ይስተት ነው። እና ቀናቶችን ሳይቆጥር ምን ሳይል ደስ ባለው ጊዜ ያድርግ። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወዐለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሱ ጥያቄ እና እሷ ትወደኛለች፣ ቤተሰብ እንዳያውቅ ምናምን ትፈልጋለች እና ኒካው እንዴት ይታያል ነው የኔ ጥያቄ። የእሷ ቤተሰብ እንዳያውቅ ትፈልጋለች። ኒካ ገና ልታደርግ ነው? ልናደርግ ነበር። እሷ ትወዳለች ቤተሰብ። እሷ ግን ቤተሰብ እሷ በጣም ትወደኛለች፣ ቤተሰብ እንዲያውቅ ግን አትፈልግም። ትንሽ ቆይተን ቤተሰብ ያውቃል ብለኛለች። ምንም ያለ ቤተሰብ ኒካ አይታሰርም። አላህ ሱብሓነሁ ወተዓላ ያለ ቤተሰብ ኒካ አይታሰርም ማለት ቤተሰብ ነው ወልይ የሆነ ኒካ የሚያስረው። አባቷ ካለ ለሱ መነገር አለበት። እሺ አባቷ ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካሐ ኢላ ቢወልይን ወሻሂደይን የለም በወልይና በሻሂዶች ካልሆነ በስተቀር። ስለዚህ አባቷ ያስፈልጋል፣ የግድ መነገር አለበት። ከዚያ 2 ሻሂዶች ይገኛሉ። ከዛ ኒካ ተስራላችሁ። በዚህ መልኩ አይ እሺ ጀዛከላህ። እሱ አንድ ጥያቄ ነበረኝ ማለት ነው። ጥያቄ ከዚህ በፊት ያህል ሐዋላ እንሰራ ነበረ እዚህ በዱባይ ማለት ነው። ከዛ በሐዋላ የምሰራበት ልጅ ብር ልኬለት ከዛ በኋላ ብሩን ማለት ነው አላከልኝ ወደ ኢትዮጵያ ማለት ነው። ከዛ በኋላ እኔ አሰሪዎች ከሰሱት እሱ ማለት ነው። ከሰውት ከዛ ሲያሳስሩት ብሩን መለሰልኝ ማለት ነው። ለእኔ ሀራም ሆነብኛል። እዛ ስለከሰሱት ነበር ጥያቄ። እንዳታለቃቅሱ። አንድ ሰው ገንዘባችሁን ከቀማችሁ ለምታውቁት መዋዕት ንገሩት። አሰሪዎቻችሁ ከሆኑ በተለይ ምን ያክል ለፍታችሁ ደክማችሁ እንደተቀበላችኋቸው ገንዘቡን ስለሚያውቁ ያስመልሱላቸው። የሴት ልጅ ገንዘብ ሊበላ የሴትን ገንዘብ የበላ ሰው በጣም መጨረሻው ክፉ ነው። ወላሂ አላህ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አላሁመ ኢኒ ኡሐርጁ ዐለይከ ሐቀ ضعيفين اليتيم والمرأة አምላክ ያላህ ሆይ የሁለት አካሎችን ገንዘብ የበላን ሰው ለአንተ አሳልፌ ሰጥቼዋለሁ። ይህን ሰው አንተ ፍረደው ብላ። የሴትን ገንዘብና የየቲምን ገንዘብ የበላ ሰው ከአላህ ጋር ነው ጸቡ። አይበላም የሴት ልጅ ገንዘብ በፍጹም። ባል ቢሆን ራሱ ማለት ነው አስገድዶ ሚስት አንቺ በኔ ኒካ ስር ነሽ እና አንቺ ገንዘብሽን ብሎ እሷ ለፍታ ደክማ ያመጣችውን ሊበላ አይገባም። ሴት ልጅ ገንዘቧን ደስ ብሏት ከሰጠቻችሁ ብሉ ነው ያለው አላህ። ፈኢን ጢብነ ለኩም ዐን ሸይኢን ሚንሁ ነፍሰን ፈኩሉሁ ሀኒአን መሪአ።
ሴት ልጅ ከውስጧ ደስ ብሏት ከሰጠቻችሁ የዛኔ ብሏል። ለምን ከውስጧ ደስ ብሏት የሚለውን ቃል አስቀመጠ? ከሰጠቻቸው ብሎ ብቻ ለምን አላለም? ምክንያቱም አንዳንድ ባል አስከፍቷት በቃ ፈታሻለህ ወይም የሆነ ነገር አስፈራርቶ ውስጧን እየከፋት እንዲቀበላት ስለሚሆን ማለት ያ እንዳይሆን ነው አላህ ሱብሓነሁ ወተዓላ ከውስጧ ደስ ብሏት ከሰጠቻቸው ላይ አለ። አንዳንዷ ትዳሪ እንዳይበትልብኝ ካልሰጠሁት ብላ ፈርታ የምትሰጥ ትኖራለች። እንዳይፈታኝ ብላ ፈርታ የምትሰጥ ትኖራለች። የዚችን ገንዘብ የበላ ሰው አሉ ኢብኑ ዑሰይሚን ከአላህ ዘንድ የሰው ሐቅ በልቷል ተብሎ የቂያማ ቀን ይጠየቃል ብላ እና ኋላ የምትሰሩ ሰዎች ካላችሁ የሰዎችን ገንዘብ የበላችሁ ካላችሁ ወላሂ በተመልሶ የተሻለ ለእናንተ من كانت عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم قال النبي صلى الله عليه وسلم ከእናንተ የሰዎችን ሐቅ የበደለ ሰው ካለ የቀማ የመታ የገደለ ያንን አካል ሄደው ይቅርታ ይጠይቅ፣ ሐቁን ይመልስለት። ገንዘብ የማይጠቅምበት ቀን የውመል ቂያማ ሳይመጣ በፊት ይህ ነው። እሱ ጥያቄ ያለው ትናንትና ደግሞ የሆነ እንትን እያልክ ነበረ። የመስጅድ አካውንት የት ነው የሚገኘው? የወንድ ልጅ ገንዘብ የበላች ሳለ አለች ትጠይቃለች። ለማንኛውም እሺ፣ ሰላም አለይኩም ሰላም ወረሕመቱላሂ ወበረካቱ። አካውንት የት እንደሚገኝ አላውቅም። በሌላ ጊዜ ሲመጡ ወይ ኮሜንት ላይ አንድ ጥያቄ አለኝ። እስቲ እሱ እሺ፣ አንድ ሰው ሙስሊም ሆኖ ከሰገደም ካልተሰገደም ከሞቴ ሰላቱል ጀናዛ ላይ ይሰግድበታል ወይ እንዴት ነው? ላ ታሪኩ ሰላት ካፊር ላ ዩሰላ ዐለይህ ወላ ዩገሰል ወላ ዩከፈን ወላ ዩድዓ ለህ ወላ ዩስተግፈር ለህ ወላ ዩድፈኑ ፊ መቃብር ሙስሊሚን። በፍጹም በእርሱ ላይ ሶላቱል ጀናዛ መስገድ አይቻልም። ምክንያቱም ሶላት የማይሰግድ ሰው ካፊር ነው። ነቢያችን ሰለላሁ ዐለይሂ ወሰለም በግልጽ ነው የተናገሩት። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አልዐህድ አለዚ በይነና ወበይነሁም አሰላህ ፈመን ተረከሃ ፈቀድ ከፈር፣ ሶላትን የተወሰው በእርግጥም ከፍሯል ክዷል ብለዋል። ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም በይነ ረጁል ወበይነ ሽርክ ወልኩፍር ተርኩ ሶላት፣ በአንድ ሰውና በክህደት መካከል ያለው ሶላትነቱ ብቻ ነው አሉ። ሶላትን ከተወ ይክዳል ይሄ ሰው ይላል። ቀላል አይደለም ሶላት። ሶላት የጀነት ቁልፍ ነው ብለዋል ነቢ ሰለላሁ ዐለይሂ ወሰለም። አሶላቱ ሚፍታሑል ጀና አሉ። ሶላት የጀነት ቁልፍ ነው አሉ። ይህን ቁልፍ ሳይዝ የመጣ ሰው ወደ ጀነት ማለት ነው። ኦኬ፣ ያልተሰገደ ሰው ከተሰገደም ካልተሰገደም ካጾምም ካልጾምም ሰላቱል ጀናዛ ላይ መሰገድ አይቻልም ማለት ነው። ሶላት የማይሰግድ ሰው ሰላቱል ጀናዛ ይሰግዳል። ምናልባት አንዳንድ እየሰግድ አንዳንዴ ምናልባት በመሳነፍ ሰው እንትን ቢል አሳማኝ የሆነ ምክንያት ካለው ባለማወቅ ሩበማ ለሁ ዑዙር ካለው ግን ሰውየው አልሰግድም ብሎ ከተወ ይሄ በፍጹም በዚህ ሰው ላይ ሶላቱል ጀናዛ መስገድ አይቻልም። ቃለ ሼክ ኢብኑ ዑሰይሚን ታሪኩ ሶላህ ካፊር ኩፍር አክበር አልሙኽሪጅ ሚነል ሚለቲ ልእስላሚያ ላ ዩሰላ ዐለይህ ወላ ዩገሰል ወላ ዩከፈን ወላ ዩድፈኑ ፊ መቃብር ልሙስሊሚን። እሺ ጥያቄ አለ? እኔ አሁን የለኝም። ኦኬ፣ እሱ እናመሰግናለን። ይህን ለመጠየቅ ነው። ጥያቄ ካላችሁ ጠይቁ ልጆች፣ ከሌላቸው እንወርድ። አሰላሙ አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። ባልተቤቴ ጋር ተጣልቼ ነበር እና ማን አሸነፈ? በቴክስት ጽፎልኝ ቴክስት አጥፍቶታል እና ቴክስቱን አላየሁትም እና ቴክስቱን መደለቱን ሳይ ኒካህን አውርደህ ነው እንዴ ስለው አዎ አለኝ ማለት ነው። ግን አይኔ አላየም፣ ቴክስቱን አጥፍቶታል። ማለት እየተነጋገር ስለነበረ ነው ያን ጥያቄ የጠየቅኩት ማለት ነው። ኒካህን አውርደህ ነው ለምን እንደሌት አደረግከው ስለው አዎ አለኝ። እሺ ኒካሁ ወርዷል። አንድ ባል ለሚስቱ
ፈትቼሻለሁ ብሎ ጽፎ አሉት። ሼክ ሱለይማን አልረሐይል የሚባሉ ሼክ አሉ መዲና ላይ። ፈትቼሻለሁ ብሎ ጽፎ ነገር ግን ዳታ አቋረጠበት፣ ሳይሄድ ቀረ። እሱ ግን ወስኖ ያንን ነገር በእጁ ጽፎታል። ሁላስ ኒካሑ ወርዶበታል። ጽፎ ድሌት ያደርገው መልሶ ኒካሑ ይወርዳል። ስለዚህ አሁን ያላየሁትም ግን ኒካህን አውርደ ነው እንዴ ስለው አዋለኝ። ወርዳ እሺ፣ አመሰግናለሁ። ሽኩራን። ይሰማል? ይሰማል። እሺ፣ ሰላም ነው? እንዴት ነህ? ሰላም፣ ደህና ነህ? አለሁልህ፣ እግዚአብሔር ይመስገን። እሺ፣ ጥያቄ ነበረኝና። እሺ፣ ጥያቄ ምንድን ነው? የቁርአን መገለጡ ለምንድን ነው ያስፈለገው? ማለት የመውረዱ ዓላማው ምንድን ነው? አንድ እስራኤላዊ ወጣት ልጅን ለሚያመልኩ ሰዎች ከዚህ ከአምልኳቸው እንዲወጡ ብዙ ዓላማ ነው ያለው ቁርአን። ወዩንዚረ አለዚነ ቃሉ ኢተኸዘ አላሁ ወለዳ ይላል። ለምሳሌ ሱረቱል ከህፍ ላይ ቁርአን ከወረደበት ምክንያት መካከል ለአምላክ ልጅ አለው ብለው ያንን አካል የሚያመልኩ ሰዎችን ሊያስጠነቅቃቸው እያለ ይናገራል። ሌላ ቦታ ላይ ምን አለ? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ ባዕዱና ባዕዳን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን። ሙሐመድ ሆይ ለእነዚያ ለአይሁድና ለክርስቲያኖች እንዲህ ብለህ ንገራቸው፣ እኛንም እናንተንም እኩል አንድ ወደምታደርገን ወደሆነችዋ ንግግር አንዱን አምላክ ብቻ እናምልክ ወደምትለዋ ኑ በላቸዋል። አምላክ አንድም ሶስትም ነው ሳይሆን አንድ ብቻ ነው። ወደዚህ ቃል ጠራቸው፣ ሁላችንም በዚች ቃል እኩል እንሁን በላቸዋል። ወደዚህ ቃል ሊጠሩ ነው የመጡት። በሌላ ቦታ ላይ አላህ ስብሐነሁ ወተዓላ ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ትኽፉነ ሚነል ኪታብ፣ እናንተ አይሁድና ክርስቲያኖች ሆይ ያውና በመጨረሻው ዘመን ነቢይን ልኬላችኋለሁ ሊገልጽላችሁ ዘንድ እውነታን እያለ ይናገራል። በሌላ ቦታ ላይ እዛው ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ዐላ ፈትረቲን ሚነ ሩሱሊ አን ተቁሉ ማ ጃአና ሚን በሺሪን ወላ ነዚር ፈቀድ ጃአኩም በሺሩ ወነዚር ወላሁ ዐላ ኩሊ ሸይኢን ቀዲር ይላል። እናንተ አይሁድና ክርስቲያኖች ሆይ ያውና ከብዙ ነቢያት ከመቋረጥ ጊዜ በኋላ መልእክተኛዬን ነቢይን ልኬላችኋለሁኝ አለ። እንግዲህ ከመሲሁ በኋላ አላህ ስብሐነሁ ወተዓላ ለ600 ምናምን ዓመት ያክል ነቢያትን አላከም ነበር። ያውና ከዚህ ሁሉ ዘመን ከመቋረጥ በኋላ የመጨረሻውን ዘመን ነቢይ ልኬላችኋለሁ። ቀድ ጃአኩም ሚነላሂ ኑሩን፣ እነሆ ከእኔ ከአምላካችሁ ከአላህ ዘንድ ብርሃን መጥቶላችኋል አለ። ምንን ነው ብርሃን ያለው? ቁርአንም። ወኪታቡ ሙቢን፣ ግልጽ የሆነ መጽሐፍ። የህዲ ቢሂ ላሁ መን ተበዐ ሪድዋነሁ ሱቡለ ሰላም፣ የእርሱን የአምላክን የኔን የአላህን ውዴታ ፈልጉ እርሱን መንገዱን የተከተለን ሰው የሰላምን መንገድ በእርሱ በዚህ በቁርአን እመራዋለሁኝ አለ። የሰላሙን መንገድ ልመራችሁ ዘንድ አለ። ወዩኽሪጁሁም ሚነ ዙሉማቲ ኢለ ኑር፣ ይህ ቁርአን እናንተን ሰዎችን ካላችሁበት ጽልመት መንገድ ወደ ብርሃን ያወጣችኋል። ወየህዲሂም ኢላ ሲራጢን ሙስተቂም፣ ወደ ቀጥተኛም ጎዳና ይመራችኋል እርሱ እያለ ተናገረ። ምንድነው ታዲያ ከእነሱ የሚጠበቀው ከተባለ ቅድም እንዳልኩህ አምላክ አንድም ሶስትም ነው ሳይሆን አንድ ብቻ ነው። ያም የአብርሃም የኢስሐቅ የያዕቁብ አምላክን በብቸኝነት አምልኩ ነው የሚለው ቁርአን፣ ሌላ አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት አንደኛው ዓላማ ይሄ ነው። ለእነዚህ ሰዎች ብቻ አይደለም፣ ለመካ ከሃዲያኖችም እንዳለ ለዓለም ህዝብ ሁሉ አላህ ሱብሓነሁ ወተዓላ ላካቸው። የመካ ሰዎች ታዲያ እምነታቸው ምን ነበር ከተባለ አምላክ አንድ ነው ብላ ያምናሉ። እነሱም የአብርሃም የእስማኤል ልጆች ናቸው ገብተዋል አይደል? ነገር ግን በአምላክ ላይ ያጋራሉ። ሌላ አካሎችን እንዳማላጅ አድርገው ይዘዋል። ላት፣ መናት፣ ዑዛ፣ ሁበል እያሉ እነዚህን ጣዖቶች በመስራት ጻድቅና መልካም ብለው የሚያስቧቸውን ነው በሰው ቅርጽ እንደዚህ ይሰሯቸውና እነዚህን ይሰግዱላቸዋል፣ አማልዱን ይሏቸዋል። አይ አይደለ? ልክ መልአክን ገብርኤል ነው ሚካኤል ነው ብለው ሰዎች ቀርጸው ሰርተው በራሳቸው ለእነዚያ እየሰገዱ እነዚህን አማልዱን ብለው እንደሚጠይቋቸው ማለት ነው። በዚያ ላይ ነበሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ላከና አንዱን አምላክ በብቸኝነት አምልኩ በላቸው ብሎ እሳቸውን አዘዛቸው። እንዲሁም ለዓለም ህዝብ ሁሉ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ ያ ነው ለዚህ ዓላማ ነው የተላኩት። እሺ ኦኬ። እንትን ከሆነ ማለት አሁን ከቁርአን በፊት ብዙ ሃይማኖት ማለት ቁርአን ከመውረዱ በፊት ብዙ ሃይማኖቶች ነው መሰለኝ ያሉት አይደለ? ከክርስትናና ከአይሁዳን ውጭ ማለት ነው።
እሺ ጨርስ ጥያቄ አለ አይደለ? ማለት በዛን ጊዜ የነበሩት ያው ክርስትናና ይሁዶች ብቻ አይደሉም፣ ሌላ ሃይማኖትም አለ ብዬ ነው ማስበው። ጨርስ ጥያቄ ይሰማል? ድምጼ ኔትወርኩ እያበራብኝ ነው መሰለኝ። ይሰማል? እየሰማ ጨርስና ጥያቄህን ሀሳብህን ጨርስና መልስላ። ድምጼ ይሰማል? እሱ ይሰማል? ይሰማል? ድምጼ ይሰማል? አዎ ይሰማል። አዎ ማለት እሺ። እንግዲህ እኔ አንዳንድ የቁርአን አንቀጾች እንዳነበብኩት ምን መሰለ፣ ብዙ ጊዜ የሚቃወመው ቁርአን ምንድን ነው? አንዳንዴ ሳነብ የቁርአን አንቀጾች ማገኘው ምን እንደሆነ ታውቃለህ? የክርስቲያኖችን እና አይሁዳውያኖችን ነው ቁርአን ብዙ ጊዜ የሚቃወመው። እና እስኪ ሌሎች ሃይማኖቶቹን ለምን አልተቃወምም? ለምሳሌ ከዛ በፊት የነበሩት ብዙ ሃይማኖቶች ይኖራሉ፣ ከክርስትና በፊትም የነበሩ አሉ። እነሱን መቃወም ለምን አልፈለገም? ወይ ካለ ደግሞ ብታስረዳኝ ብታሳይ። በጣም ጥሩ። ቅድም እያነሳሁልህ ነበር። እሱ እንደምጠይቅ ስለማወቅ አይሁዶችና ክርስቲያኖችን ያለባቸውን ስህተት ከገለጽኩኝ በኋላ ቁርአን እንደዚህ ብሏል ካልኩኝ በኋላ ለምሳሌ የመካ ከሃዲያኖች ብዬ እያነሳሁልህ ነበር። የመካ ከሃዲያኖች አይሁድም ክርስቲያንም አልነበሩም። ገብቶሃል አይደል? እምነታቸው ምን ነበር? የአብርሃም እና የእስማኤል ልጆች ናቸው እንደመሆናቸው አንዱን አምላክ በብቸኝነት ያመልኩ ነበር። በእርሱ ላይ ግን አጋሩ። ከጊዜ በኋላ ቦታቸዋል ከጊዜ በኋላ በእርሱ ላይ ሌላ አማልክቶችን ሌላ አካሎችን አጋሩ። ያንንም አስተምራቸው እያለ አላህ ስብሐነ ወተዓላ ለእነርሱ ልኳቸዋል። አሁን የእነሱ ሃይማኖት በግልጽ የሚታወቅ በስም የሚታወቅ ምናምን አለው። ለምሳሌ አሁን ክርስትና እንዳልከው የሆነ የራሳቸው ስያሜ ክርስትና የሚባል ሃይማኖት እንደው ዝም ብሎ መጠሪያ እንጂ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ የትም ቦታ ላይ በቃ ልመልስልህ። መጠሪያ ቢሆንም ያው ታቸው መጠሪያ የላቸው። መጠሪያ ቢሆንም ያው ቁርአን ላይ አለ አይደለ? ቁርአን ላይ አለ መጠሪያ ቢሆንም እንዲህ ብለው የሚጠሩ ብሎ ይገልጻቸዋል እንጂ ክርስትና የሚባለን እምነት እሺ እንደነዚህ ማለት አሁን ያልካቸው እነዛ አንድ አምላክ አለን ብሎ የሆነ ምስል ቀርጾ ምናምን እንትን የሚያመልኩት እነሱ የራሳቸው ስያሜ ያላቸው የእውነት መጠሪያ ያላቸው ሙሽሪክ ብሎ ነው የሚጠራቸው። ሙሽሪክ ማለት አጋሪዎች ማለት ነው። ሙሽሪክ ብሎ ይጠራቸዋል። አምላካቸው በአንድ አምላክ ላይ የሚያጋሩ። ለዚህም ነው አላህ ስብሐነ ወተዓላ በሱራ አሊ ዒምራን ላይ ሲናገር ሶስቱንም ይገልጻቸዋል። አይሁድንም ክርስቲያንንም የመካ ከሃዲያኖችንም ሲገልጻቸው ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን ይላል። የመካ ሰዎችና አይሁዶች ክርስቲያኖች ሆነው ተከራክረው ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጡ። በእርሳቸው ጊዜ ሶስት ምንድነው ያከራከራቸው? አብርሃም ከኛ ነው የሚል ነው። አይሁዶችም አብርሃም ከኛ ነው አሉ። ክርስቲያኖችም አይ አብርሃም ከኛ ነው አሉ። የመካ ሰዎችም እንዲሁ አይ አብርሃም ከኛ ነው አሉ። ገብታችኋል አይደል? ለምንድነው አብርሃምን የመውደዳቸው ሚስጥር ሁላቸውም ወደሚለው መጨረሻ ላይ ይመጣላቸዋል። ታዲያ ምን አሉ? አያ ሙሐመድን ጠይቀው ተባብለው መጡ ሁላቸው። አያ ብና ነስአል ሙሐመድን ጠይቀው እስኪ አብርሃም ከየትኛችን እንደሆነ። አላህ ስብሐነ ወተዓላ እውነቱን ነገራቸው። ምን የሚል የቁርአን አንቀጽ አወረደ? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ወለም የኩ ሚነል ሙሽሪኪን አላቸው። አብርሃም እንደናንተም አይሁድ አይደለም አላቸው። አብርሃም ክርስቲያንም አልነበረም አላቸው። የመካ ከሃዲያኖችን ምን አላቸው? ልክ እንደናንተ ሙሽሪክ አልነበረም አላቸው። አየህ፣ ሙሽሪክ አልነበረም፣ ከሙሽሪኮች ከአጋሪዎች አልነበረም። ታዲያ ምን ነበር? ወላኪን ካነ ሐኒፈን ሙስሊማ፣ ነገር ግን በእኔ በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበረ። ያው አብርሃምን ቀጥታ ሙስሊም ነበር ብሎ እና አብርሃም የመውደዳቸው ምስጢር ምንድን ነው? ሰዎች ሁሉ ይህን ታውቃላችሁ? አብርሃምን የማይወድ የለም፣ የሚጠላው ሳታገኝም ከሁሉም እምነት ባለቤት። ለምንድን ነው? ሌሎቹ ወይ ይወደዳሉ ወይ ይጠላሉ። ይወዳቸዋል፣ ግማሽ ይወዳቸዋል፣ ግማሽ ይጠላቸዋል። የምድረስ አብርሃም ሲቀር ምስጢሩ ምንድን ነው? ምክንያቱም አብርሃም ዱዓ አድርጓል። አላህ ስብሐነ ወተዓላን ለምኗል፣ ጸሎት አድርጓል። ምን የሚል ጸሎት? ወጅዐል ሊ ሊሳነ ሲድቅን ፊል አኺሪን አለ። ጌታዬ አላህ ከእኔ በኋላ እስከ መጨረሻው ድረስ የሚመጡ ትውልዶች ስለ እኔ በአንደበታቸው ላይ ጥሩ ቃልን አድርግልኝ አለ። ጥሩ ምስጋናን አድርግልኝ አለ። ማንኛውም ከእርሱ በኋላ የመጣ አካል አብርሃምን በመጥፎ የሚያነሳ አይደለም። ሁሉም ይወዳል አብርሃምን፣ ሁሉም ከእኔ ነው ይላል።
አብርሃም ግን አንድና ብቸኛ የሆነውን አምላክ የሚያመልክ ነበር እንጂ በፍጹም በእርሱ ላይ የሚያጋራ አልነበረም። ታቻለ ይህ ነው። እሺ እና ይሁድም አልነበረም፣ ክርስቲያንም አልነበረም አብርሃም። ነገር ግን ቃል በቃል ሙስሊም ነበር የሚል ቃል ታገኛል። እሺ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወረሕመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እሱ አንድ ሰው ሁለት ሚስት ማስተዳደር ይችላለው እና ለጋብቻ ቢጠይቅ አንድ ሴትን ሁለተኛ ሚስት ሆኜ ብሎ ከዛ እሷ እምቢ ብትል ሐራም ነው? ሐራም አይደለም። ቢሏት ትችላለች ካልፈለገች መብቷ ነው። እሺ ሌላ አንድ ጥያቄ ሊጠይቅ ነው። አሁን ብዙ ክርስቲያኖች አሉ አገር ቤት ሁለተኛ ላግባሽ ብላ እኔ አልፈልግም ብትል እኔ ሁለተኛ ማግባት አልፈልግም ብትል ሐቅ አላት፣ መብት አላት። እሺ ጥያቄሽ ምንድን ነው? ሌላኛው እሺ ማለት አሁን ብዙ ሀገር ቤት ስለ እስላምም ስለ ክርስትናም የማያውቁ ሰዎች አሉ፣ እናቶች ምናምን ማለት ነው። እና ክርስቲያኖች አሉ በቃ ምንም በቃ ክርስቲያኑ ስላደጉ ብቻ ክርስትና ውስጥ ያሉ ስለ እስልምና ምንም ነገር ሳያውቁ እነዚህ ቢሞቱ አላህ እነዚህንም ጨምሮ ነው እንዴ ትምህርቱን ሳላደርስ አልጠይቅም ያለው? እሱን ለማወቅ ነው። እንግዲህ ሀገራችን ላይ በገጠሩ ክፍል ላይ ክርስቲያኖች ሊኖሩ ይችላሉ፣ ሌላ እምነት ተከታይ የሚኖሩ እነዚህ ሰዎች የእስልምና መልእክት እስካልደረሳቸው ድረስ አላህ ይቀጣቸዋል ወይ? ወደዚህ ለስንመጣ አይቀጣቸውም። አላህ ስብሐነ ወተዓላ ፍትሐዊ የሆነ አምላክ ነው። መልእክተኛ ነቢይ ደርሶት አይን ያልቀበልም ያለን አካል እንጂ በፍጹም አይቀጣም። አላህም በቁርአን ላይ ሲናገር ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ወይንም ነቢይ ሳልክ የምቀጣ አይደለሁም ማለት ነው። ያቸው አይደለ ነቢይ ተልኮ ያ ነቢይ ትምህርቱ ደርሶት አያልቀበልም ያለን ሰው እንጂ አላህ ቢቀጣው ዝም ብሎ ያልደረሰውን ሰው የሚቀጣ አምላክ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በግልጽ ሲናገሩ ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐድን ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ነፍሴ በእጁ በሆነች በአምላኬ በአላህ ስም እምላለሁኝ አሉ እኔ ከተላኩለት ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይንም ክርስቲያን ወይንም የሌላ እምነት ተከታይ ይሁን፣ ልብ በሉ የእኔን ነቢይነት ሰምቶ አሉ የተላኩበትን የነቢያትን መንገድ ኢስላምን ሰምቶ ያልተቀበለ የጀሃነም እሳት ነው አሉ። አያችሁ። ስለዚህ በዚህ አንጻር የነቢዩ ሰለላሁ ዐለይሂ ወሰለምን ነቢይነት ካልሰሙ ነቢዩ ሰለላሁ ዐለይሂ ወሰለም የተላኩበትን የነቢያትን መንገድ ኢስላምን ካልሰሙ እነዚህ ሰዎች በዚህ ሁኔታ ላይ ቢሞቱ አይጠየቁም፣ አይቀጡም። አላህ ስብሐነ ወተዓላ የሚቀጣው ማንን ነው? የነቢይ አስተምህሮ ደርሶት ትምህርቱ ደርሶት አይ እኔ አልቀበልም ይሄን ያለ ሰው ነው። እሺ እሺ ጀሰስ ሰላም ነው፣ እንዴት ነህ? ሄሎ ሰላም ነው፣ እናንተ ይሁን። ኔትወርክ ነው መሰለኝ። ሰላም እንዴት ነህ? ይሰማል? ይሰማል አለን በቸርነቱ ሰላም። እሺ አለን ሁሉ ሰላም ሰላም። እሺ እና በቅድሙ ትምህርት ላይ አስተያየት ነበረኝ እና ያው በዛ ነበር ነቢያቶች እና አብርሃም አላህን ነበር የሚያመልከው ምናምን እስቲ ነበርና እንዴት ነው የዛኔ እኮ ሁሉም ነቢያት እኮ የህዌን ነበር የሚያመልኩት። አለ የዛኔ እኮ የለም ነበር፣ አይታወቅም፣ የለም ነበር። ያህዌን ነበር የሚያመልኩት። አብርሃም ያህዌን ነው የሚያመልከው። ሁሉ ነቢያቶች ያህዌን ነበር የሚያመልኩት። እሺ አብርሃም ያህዌን ነው የሚያመልከው። አላህ ያህዌን ነበር ወይ የሚያመልከው? አብርሃም ያህዌ ስለ አላህ ነው ጥያቄ? አዎ ነቢያቶች እና አዎ ነቢያቶች በዛኔ የሚያመልኩት ያህዌን ነበረ እና አላህ የዛኔ ከየት መጥቶ ነው አላህ ሲመለክ የነበረው ነው። እሺ አንዴ ኢየሱስ ክርስቶስ ቋንቋ ምን ነበር የሚናገርበት? ጀሰስ ሄሎ
ከኔ ነው የሚቋረጠው ወይስ ከእናንተ ነው? የተያያዘ ነው መሰለኝ። ቀይ እየበራ ነው። ቀይ አያበራም። ኔትወርክ ይሰራል። ኢየሱስ ክርስቶስ ሲናገርበት የነበረው ቋንቋ ምንድን ነው? አሎ ይሰማችኋል? እኔ እሺ፣ ይኸውልህ ከተሰማህ ቀጥል፣ ካልተሰማህ በቃ ሌላ ሰው ይቀጥል። ሌላ ጥያቄ ያለ ካለ መጠየቅ ይችላል። ይሰማል? ጀሰስ ማንኛውም አላህ የኢየሱስ ክርስቶስ አምላክ ነው። አንተ አምላኬ ብለህ የምታስበው አይሰማም? አሁንም ይሰማል? አሎ እሺ፣ ሌላ ጥያቄ ያለ መቀጠል ይችላል። አውቀ ነው የተያያዘ ነው። የተያያዘ ነው። አውቆ ነው። ቀይ አያበራበትም። ያ እየሰራ ነው። እሺ፣ ጥያቄ ያላቸው የገባቸው ልጆች ቴዲ ጥያቄ አለ? እሺ፣ ሌሎች ጥያቄ ያላቸው የገባቸው ልጆች አይሰማም? የኔ ይሰማችኋል ልጆች? ሰላም አለይኩም። ሄሎ፣ አይሰማም? ይሰማል። ሄሎ፣ ጥያቄ ነበረኝ። ሰላም ነው? ሰላም ነው። ሰላም ናችሁ? አለ ጥያቄ። እሺ፣ ጥያቄ ምንድን ነው? እስኪ አሁን ከነበረው ልንተራስና እንተራስ ያው ነው በፊት የሚያስተምሩ ነቢያቶች እሺ ሄሎ አይሰማም እንዴ ልጆች? እኔ ለሚቆራርጠው ከእነሱ ነው። ይሰማል ከአንተ እሱ። ወአለይኩም ሰላም። ቀጥሉ። እሺ ጥያቄ እሺ ቀጥል። እሺ ከሰራሉ እሺ ነቢያቶች ሲያስተምሩ የነበሩት አላህ ብለው ነበር ሲያስተምሩ የነበሩት? አዎ አላህ ብለው ነበር ወይስ ሌላ ስም ነበረው? አላህ ብለው ነበር ሲያስተምሩ የነበረው። አላህ ብለው የሚያስተምሩት? አርማይክ በሌላ ቋንቋም እንደዛ ነው የሚለው? አላህ ነው የሚለው አርማይክ። አላህ ነው የሚለው ቃል በቃል አታውቅም? እሱ እስካሁን የአምላክ ስም አላህ እንደሆነ እስኪ ያሳየሽ ታሳየ ትችላለህ? ቃል በቃል እንደዛ የሚል የለም። ኦኬ አረማይክ የማን ቋንቋ ነበር? የእነ ኢየሱስ ክርስቶስ ቋንቋ አረማይክ ነበር አይደለ? በጣም ጎበዝ ልጅ። አሁን በአረማይክ ዲክሽነሪ ላይ ገብተን የአምላክ ስም ማን እንደሆነ እንመልከት። እሺ ይታያቸዋል አይደል? አሁን እዚህ ጋር የኢየሱስ ክርስቶስ ቋንቋ ምን እንደነበር እንጻፍሽ። እሺ ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው። ያውና ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ ነው። እሱም ያውቃል። ይሄ አሁን አረማይክ ዲክሽነሪ ላይ ገብተን የአምላክ ስም ማን እንደሆነ እንመልከት።
ያው እና አሮማይክ ዲክሽነሪ ላይ እዚህ ጋር እንገባለን። ያው ይታያቸዋል አይደል? እዚህ ቦታ ላይ የምትፈልገውን ቃል ትጽፋለህ። ምን እንደሆነ ያመጣልሃል በአሮማይክ። አሁን እኛ የምንፈልገው የአምላክ ስም ስለሆነ ጋድ ብለን እንጻፍ አይደለ? ቴዲ ከዚህ ጋር ነህ? ቴዲ ቤትህን አንሳው። ቴዲ ሄሎ፣ ጋድ ብለን ጽፈናል። ሄሎ፣ ጋድ ብለን ሰርች እናድርገው። መልካም እሺ፣ ሰርች አድርገዎች። ያው እነዚህ ጋር ሚኒንግ ጋድ ምን ይላል? አላህ ሚኒንግ ጋድ ብሎ አላህ ብሎ አምጥቶልሃል። ጌታ ሰው ሚኒንግ ጋድ አላህ በአሮማይክ ቋንቋ የአምላክ ስም። እስኪ ያ በምንኛ ነው ዌስተር በእንትን በአሮማይክ አሮማይክ ዲክሽነሪ ላይ ገብተህ የአምላክ ስም አለው ብለህ እንደዛ የሚል የለም። ይህ ምናልባት እያሳየው እንደዛ የሚል የለም። እየተከታተልክ እያሳየው እንደገና ያሳየሽ። ኢላህ ነው የሚለው ኢላህ ነው የሚለው የነበረው ኢላህ አይደለም። በየጊዜው አፕዴት ይሆናል እንዴ? ይሄ ነገር አይሆንም። እንደዚህ ሆነ አፕዴት ይሆናል እንዴ? አፕዴት አይሆንም። እንደዚህ ሆነ አይደለም። እንደዚህ ሆነ። ኢላህ ነው የሚለው ኢላህ ከሆነ ኢ ነው እኮ የሚሆነው አይልም። ጭራሽ እንደዛ አይልም። ኧረ አይሆንም። እንደዚህ ኤ ነው የሚላል እኮ እኔም እኮ እያልኩ አይደለም። ይኸው ላሳይህ። እኔ ደግሞ ያነበብኩት ሌላ ገጽ ያቀረበ ደግሞ ኢላህ ነው የሚለው ኤ አይልም። ያውና አፕዴት አልሆነም። እሱ ራሱ ነው ኤ ነው እና አላህ ነው የሚለው። እንደዛ ከሆነ ኢላህ የሚል ከነበረ ኢላህ አይደለም ከነበረ ኢላህ የሚለው ያውና ወደ አረብኛ መቀየር ይችላል ማለት ነው። ስለዚህ ወደ ፈለግከው መቀየር ትችላለህ ማለት ነው። አዳምጥ። ኢላህ የሚለው ነው አላህ ያለው ማለት ነው። ኢላህ አይደለም ያውና ይሄንን እንጂ አላህ አልነበረም አልነበረም ማለት ነው። ይሄ የቅድሞ ስታስቀምጠው እዚህ አላህ ብሎ ራሱ በአረብኛ ያመጣልሃል። አላህ ይላል። ይታያል። ያው አላህ ይላል። እንደ አጠቃላይ ይህ ነው ኢየሱስ ክርስቶስ ሲያመልከው የነበረው አምላክ በአሮማይክ ቋንቋ ማን ነው ብለን ስናይ ጊዜ አላህ ይላል። አንተ ምን ትላለህ? ኢየሱስ ክርስቶስም ሆነ ቀደምት ነቢያት አንድ አምላክ ራሱን በሶስት አካል ገልጧል ወይንም አብ ወልድ መንፈስ ቅዱስ ነው ብለው ሰብከዋል። አይ ሌላ ገጽ አምጣቱ። ይሄ የተሳሳተ ነው። እሺ አብ ወልድ መንፈስ ቅዱስ ነው አምላክ ብለው ነቢያቶች ሰብከው ያውቃሉ? ከነቢያቶች መካከል ቴዲ በየጊዜው አፕዴት ይሆናል። እስኪ ይኸውልህ እኔ ያነበብኩት ማለት ነው ኢላህ የሚል ነው እኔ ያየሁት። እሺ አንተ አውጣ እናሳየን። በቃ ስልክ ይዘሃል? ሌላ ስልክ ሌሎ የሚልም አይቻለሁ። እና አንተ ስልክ ይዘሃል ወይ? ይሄ አፕዴት ነው። የተለያዩ ሰዎች ትራንስሌት እያደረጉት ነው እኮ። ስልክ ይዘሃል ወይ አንተ? ሌላ ስልክ ታሳየናለህ? ስልክ አለ። ያው ይኸው የምጠቀመው በቃ ሌላ ስልክ ጓደኛህ ጋር ሂደህ ፈልግና ይዘህናና አንተ ታሳየናለህ። ሌላ ስልክ የለኝም እኮ ይዘህና ከዚህ ጎን ሰው አታውጥም። ጓደኛህን ጠይቅና ኢላህ የሚለው ነው ይዘህናና በቃ በአሮማይክ ቋንቋ ኢየሱስ ክርስቶስ ቋንቋ ላይ የአምላክ ስም ማን ነው የሚለውን አንተ ራስህ ገብተህ ታሳየናለህ። እሺ ይቅርታ ድምጽ ይሰማል? እሱ ቅድም ኔትወርክ እያስቸገረ ከመጽሐፍ ቅዱስ ውስጥ እግዚአብሔር ተብሎ የተገለጸውን እስኪ በዛ ቦታ አላህ የሚል ገብቶ ከሆነ እሺ ያሳየኝ። እሺ ያሳያለሁ። የአረብ ክርስቲያን እንዳለ ታውቃለህ አይደለ ቴዲ? ኔትወርክ በጣም ይዘህ ቴዲ ይሰማል? የአረብ ክርስቲያን እንዳለ ታውቃለህ አይደለ? በጣም ጥሩ። የአረብ ክርስቲያን ጥሩ። የአረብ ክርስቲያን መጽሐፍ ቅዱሳቸውን አሁን ላሳየህ ነው። የአምላክን ስም መጽሐፍ ቅዱሳቸውን ላሳየህ ከኦሪት ዘፍጥረት እስከ ራዕይ ድረስ አይደለ? ላሳየህ መጽሐፋቸውን የአረብ ክርስቲያኖች። እሱማ በአካባቢው ቋንቋ ተተረጎመ እኮ ነው።
ቋንቋ ቢባል የአምላክ ስም ቋንቋ ከቦታ ቦታ ይተረጎማል። አረብኛውን አይደለም እኮ ያልኩህ፣ አረብኛውን አይደለም ያልኩህ። አረብኛውማ እኮ ይተረጎማል። ሰዎች አካባቢያቸው ቋንቋ ያስተረጉሙታል። ስለ ቋንቋ አይደለ? ይኸውልህ አዳምጥ፣ የአምላክ ስም ይተረጎማል። አዳምጠኝ እኮ እግዚአብሔር ብሎ ፈጣሪ የሚለውን ዴፊኒሽን ይይዙታል። አዳምጥ፣ እግዚአብሔር ብሎ ይተረጎማል። እየጠራልህ ማለት ነው። አይተረጎም፣ የሰው ስም ይተረጎማል። እሺ አይተረጎም። አየህ አይደለ? ትርጉም አለው። ነገር ግን ያንን በትርጉም አታስቀምጥም። አንተ ለምሳሌ ፀሐይ ብትሆን ሀገርህ እዚህ ኢትዮጵያ ስትኖር አቻ ፍች ካለው ትተረጉመዋለህ። ስም አይተረጎም። አዳምጠኝ አንዴ። ሁሴን የሚለውን በአቻ ፍች ሊተረጉመው ትችላለህ። ስም አይተረጎምም። ይተረጎማል። አይተረጎም ይላል እንዴ? ዮሐንስ የሚለው ጆን በሚል አይተካም። አዳምጠኝ። የሙሴ ስም ማን ነው? በአማርኛ አቤት። የሙሴ ስም በአማርኛ ምንድን ነው? ምን ሙሴ? ሙሴ ነው። እሱም አቻ ፍቹን አልቀየሩለትም እኮ እንዳለ መውሰድም ትችላለህ። አንተ ሰው የጤናማ አይደለም እንዴ? የነገርኩህ እኮ አሁን አንተ በአዳምጠኛ አንድ ጊዜ አሁን አንተ በኢትዮጵያ ምድር ላይ ስትኖር ጊዜ ስምህ ፀሐይ ቢሆን ወደ ማን ብለው ነው የሚጠሩ? ሸምስ ብለው ነው የሚጠሩ። እንደዚህ ስም አይቀየርም። እሺ ቴዲ ስም አይቀየርም። ለማንኛውም አይተረጉ። እሺ ኢሳ የሚለው ታዲያ ለመሆኑ ነው ጂሰስ የሚለው በእንግሊዝኛው ኢሳ የሚለውን ለምንድን ታዲያ ጂሰስ አሉ? ትርጉም አይደለም እኮ። እሺ ለምን ጂሰስ አሉት ታዲያ? ኢሳ የሚለው ትርጉም አይደለም። አዳምጠኛ አንድ ጊዜ። እሱ አይደለም አይቀየርም ብለሃል እኮ። አይቀየርም፣ ስም አይቀየርም። እኛ አሁን የአምላክ ስም እና ታዲያ ምንድን ነው? አቻ ፍች አቻ ነው እኮ። ጠይቅና ከዛ በኋላ አዳምጥ። ዝም በል እሺ። ካልተቀየረ ለምን ኢሳን አዳምጥ። ጠይቅ ካለ ከዚያ በኋላ እኔ እስከወራ ድረስ ደግሞ አዳምጥ። እሺ የአምላክ ስም ማን ነው? ንገረኝ። ቴዲ የአምላክ ስም ማን ነው? ቴዲ ወርዳለሁ። ራሱ ጊዜ ወርዳ ኢየሱስ ነው ይላል። እሺ ነው ግቡ እዚህ ጋር። እሺ